እሺ ጽዬ ስለምንድን ልታናግሪኝ የፈለግሽ? ምን መሰለሽ ሀንዬ፣ እኔና ቃል አንቺና ቃል ምን መሰለሽ ሀኒ፣ እኔ ቃል ላገባው አስቤያለሁ። ምን? የምርሽ ነው ጽዬ? አዎ ሀንዬ፣ ሀሳቡን ያመጣው እሱ ነው። ግን አሁን እኔም ተስማምቼበታለሁ። ያው ማለቴ የውሸት ስለምንጋባ ማለቴ የምንጋባው ልጄን እስክወልደው ድረስ ብቻ ነው። ያው ሰዎች መጠቋቋሚያ እንዳያደርጉኝ። ምን ማለትሽ ነው ጽዬ? ሳትወጂ ነው እንደምታገቢው? ሀንዬ አብረን እኮ ለጊዜው ብቻ ነው የምንኖረው። አይ ጽዬ እንደዚህ ብላችሁ ማለት መጀመር የለባችሁ። ምን ሆነሻል ሀንዬ? እንግዲህ እኛ ለጊዜው እንደዚህ ብቻ ነው ያሰብነው። እንዴ ከጊዜ በኋላ እንዴ ይሄ እኮ ህይወት ነው። ለጊዜው የሚባል ነገር የለም እንዴ። ቆይ ምን ነው ደበረሽ እንዴ? አዎ እንዴ ተዋዳችሁ ተፈላልጋችሁ የምትጋቡ ቢሆን ነበር ጥሩ። እንደዚህ ግን ይከብዳል። በዛ ላይ ደግሞ ወንድሜ እኮ ለመጀመሪያ ጊዜ ነው የሚያገባው። እንዴ ሀኒ፣ ታዲያ እኔም እኮ ለመጀመሪያ ጊዜ ነው የማገባው። ቢሆንም አንቺ የምታገቢው ለጥቅምሽ ነው ማለቴ ሰውን አፍ ለማዘጋት። ኧረ ተይ እንደዛ አይባልም ሀኒ። ይባላል ጽ በደንብ ነው የሚባለው። እንዴ አስቢ እስቲ ወንድሜ ቢጎዳስ? በመሀል ቢወድሽስ? እንዴ ከዛ በኋላ በመሀል ፈታኝ ስትዩ እንዴ አግብቶ ነበር ልጅም ነበረው ሲባል እንዴ ይሄ እኮ ለስሙ በጣም ከባድ ነው ሀኒዬ። እኔ እኮ ስነግርሽ ደስ የሚልሽ ነበር የመሰለኝ። ምን ነው ደስ የሚለው? ደስ ሊለኝማ አይችልም እንዴ። ምንም እኮ የማያስደስት ነገር ነው የነገርሽኝ። ከመወሰንሽ በፊት ግን ደግመሽ ደጋግመሽ በደንብ አስቢበት። ይሄ የወንድሜም ህይወት ነው አንቺም ህይወት ነው። እሺ በቃ ሀኒዬ አስብበታለሁ። በቃ ወንድሜ ምግብ ሳይበላ ትቼው ነው የመጣሁት። አሁን መሄድ አለብኝ። ብትቆይና ከዚህ በላይ ብናወራ ደስ ይለኝ ነበር፣ ግን በቃ እሺ ሌላ ጊዜ እናወራለን እንጂ ግን አደራ እኔ ወንድሜ እንዲጎዳብኝ በፍጹም አልፈልግም። በዛ ላይ ደግሞ ታውቂያለሽ እኔ በሱ በጭራሽ አልደራደርም። ይገባኛል። እሺ በቃ አሁን ሂጂ። ቅድስት አቤት። ሱራፌልን ፈልጌው ነው። የት ሄዶ ነው? ስለ ስራው ላነጋግረው ፈልጌ ነው። እሱማ ዛሬ እኮ ጸሎት ማድረግ ፈልጋለሁ ብሎ ቤተክርስቲያን ሄዷል። ማ? ሱራፌል? አዎ ሱራፌል መጥፎ ህልም ሳያደርኳልና ሄደ በጠዋቱ። እሺ እርግጠኛ ነሽ ግን የሄደው ቤተክርስቲያን ነው? አዎ እንደውም ደውዬለት እኮ ቅዳሴውንም እየሰማሁ ነበር። የማይሆን ቦታ ቢታይና ቢያዝ ግን እሱን አያርገ። እንዳትዋሺ። እንዴት ዋሻለሁ? ትልቅ ሰው አይደለሁ እንዴ? እሱን ታዩ እንዴ? ምን ማለት ነው እሱን ታዩ? ሌላውን ክርክር ትተሽ ቶሎ ብለሽ ጥሪው። አሁን ልወጣ ነው። እንዴ ጸሎት አቋርጦ? ወሬውን ታይና ጥሪው አልኩሽ እኮ። እሺ በቃ እሺ እጠራዋለሁ። እሺ አዎ አሁን ነው ጥሪው። እሺ ወይ ጣጣ! ምን አይነት ችግር ገጠመኝ? ይሄ ልጅ ምንም አልሰማ ብሏል። ቢነገረው ምንም ይሰማ ልጅ አይደለም። በቃኝ፣ እኔም በቃኝ። ከዚህ በኋላ እንዳደረጉ ያድርጉት። በቃ እንደፈለገ ያድርጉት። አያገባኝም። በቃኝ። ለሱ ሁሌ ስበብ እየፈጠርኩ የራሱ ጉዳይ። ለሐረግ ድራማ ተከታታይ ቤተሰቦቻችን የመጣ ልዩ ድል ከሜሪት ፕሮፐርቲስ በመርካቶ ተክለ ሃይማኖት የንግድ ሱቅ በልዩ ቅናሽ እጅግ ግዙፍና ዘመናዊ ተደርጎ እየተገነባ በሚገኘው G+4 የገበያ ማዕከል ላይ ነግደው ለማትረፍ አከራይተው ለመጠቀም ተመራጭ የሆኑ ከ22 እስከ 32 ካሬ ከግራውንድ እስከ 3ኛ ፎቅ ድረስ በ825 ሺህ ብር ቅድመ ክፍያ የሱቅ ባለቤት የሚሆኑበትን ልዩ ድል ይዘን መጥተናል። ልብ ይበሉ፣ ሱቆቻችን በአንድ ዓመት የማስረከቢያ ጊዜ ውስጥ ያለምንም የዋጋ ጭማሪ በኢትዮጵያ ብር
ብር የምንሸጥለው ሲሆን ለምንም አይነት የጋራ መገልገያ የማናስከፍለው መሆኑና እስከ 15% ቅናሽ መስጠታችን ተመራጭ ያደርገዋል። ለመኖሪያ ቤት ፈላጊ ደንበኞቻችንም በፒያሳ አራዳ ፓርክ ፊት ለፊት በ35% ባለ 2 መኝታ በ6.5 ሚሊዮን ብር ሙሉ ክፍያ የዘመናዊና ውብ መኖሪያ ባለቤት ይሁኑ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውለው። ሜሪት ፕሮፐርቲስ። አጅረው ዛሬ ደግሞ ምን ታይቶ ነው ቤተ ክርስቲያን ሄድከው? አባቢ እንዴት ነህ? ምንም እንዲሁ ዝም ብዬ ጸሎት ላድርግ ብዬ ነው። እሺ ቁጭ በልና ስለ ስራው እንነጋገራለን። ደህና ሀሳብ አመጣህ ብዬ ሳልጨርስ አንተ ትሽከረከርልኛለህ። ይቅርታ አባቢ፣ መጣሁ በቃ። እሺ ቶሎ በል፣ ልወጣ ነው፣ ቸኩላለሁ። ልደፋ ነው ወይ? ኧረ እንደው ምን ላድርግ? ተነግሮ አትሰማም እንዴ? አትሰማም ወይ? አትሰማም ወይ? እንደው ልታሳብደኝ ነው። እንደው ምንድን ላድርግ? ምን ልሁንልህ? ምን ልሁን ለአንተ ብዬ ብነው ልጥፋለህ ከዚህ ቤት ልጥፋለህ ወይ? ዝም በል ደግሞ ምን አደረኩልሽ ትላለህ? ኧረ እንደው ምን ላድርግ? እንደው ለአንተ ብዬ ውሸት እድሜ ልኬን በዚህ እድሜ ልዋሽ? ነገርሽን እንዲያጋጥም። ኧረ ዝም በል ገንዬ፣ ቃልን ላገባው ወስኜ ነበረ። ከዛ በኋላ ለሀኒ ስነግራት በጣም ተናደደችብኝ። የምርሽን ልታገቢ ወሰንሽው? በቃ ወሰንሽ ማለት ነው? አዎ እኔም ወስኜ ነበር። ኧረ በለው ግን እርግጠኛ ነሽ? አዎ ገንዬ እርግጠኛ ነበርኩኝ። አሁን ግን ደግሞ እርግጠኛ አይደለሁም። እንዴት ማለት? በምን ነው እርግጠኛ መሆን ያልቻልሽው? ያው ሀኒ አስፈራራችኛ። ምን ብላ? ምናልባት ወንድሜ ቢያፈቅርሽና ተጠቅመሽበት ስጨርሽ ፍታኝ ብትይውስ አለችኝ። እንደው ምን ላድርግህ? ለአንተ ብዬ የት ልግባ? ብን ብዬ ልጥፋለህ? አንቺ ባትኖሪኝ አሁን ምን ይውጠኝ ነበር ነገር እስቲ። ደግሞ ይስመኛል እንዴ? ሂድ ከዚህ። እንዳልናት። እሺ ምን አይነቱ ነው? በአንተ ምክንያት ቤት ለቅቄ ልውጣለህ? እኔ እኮ ተሳቅቄ ሞትኩ። ኧረ ምን በወጣሽ እናት። በቃ ቀልል አድርገው። እሺ እንደዚህ ደግሞ አትናደጂ። እንደዚህ አትናደጂ ትላል እንዴ? ያለ እድሜ አቃጥለህ ልደፋኝ ነው። በጣም ትንሽ ቀን ነው እናቴ። በደንብ አድርጌ ከሰሻለሁ። እሺ በዛ ላይ ደግሞ ልጅቷ እሺ ብትለኝ ማሚዬ ማለት ወደሃታል እንዴ ልጅቷ? አረ በለው አንተ ተናገር እንጂ። ያለ አንድ ነገርማ ጠዋትና ማታ እዛ ቤት አልተመላለስክም። አረ በፍጹም ማሚ እንደዛ አይደለም። ብቻ በቃ እኔ ሳያት ምናምን ደስ ስለሚለኝ ነው። እውነት ለመናገር አዎ ማሚ በጣም ነው የወደድኳት። ግን በቃ ሳያት ደግሞ በጣም ታስፈራኛለች። ማንም ብትሆን እንኳን ወደድካት አይዞ ትጋባላችሁ። እሺ ወይም ደግሞ ለአባትን መንገርና ሂዱ አናግራቸው እንዴ ለቤተሰቦቿ። መቼም ለሱም ቢያይሉት። አረ ማሚ በጭራሽ እንደዛም አይሆንም እንዴ። አባቢን እያወቅሽው ነገሮችን በሙሉ ነው የሚያበላሸው። በዛ ላይ ደግሞ ይቆጣኛል። ያው ልክ ነህ ነገሩ። ይቆጣሃል። ወይም ደግሞ ሰው የሌለበት ጊዜ ሹልክ ብዬ ሂጅ እኔ ያናግራታለሁ። ማሚ እንደዛ የሚሆን አይመስለኝም። በጣም ፈርቻለሁ። ዋናው እኮ አንተ ጥፋት ማመንህ እንጂ የማይሆን ነገር ምን አለ ብለህ ታስባለህ? እኔማ ደስ ይለኛል ቢሆን ማሚ። ደግሞ እኮ ብታያት እንዴት እንደምታምር። እኔ የምልህ የኔ ልጅ ምንም እየገባኝ አይደለም። ሆን ብለህ ነው እንዴ እንደዚህ እንዲሆን ያደረገው? አረ በጭራሽ ማሚ። እኔ ከዛ በፊት አላውቃትም ነበር። አሁን ግን ሳያት እንዴት ደስ እንደምትለኝ። ወይ አንተ ጅል ነህ። በቃ እንዲህ ተጃጅለህ ታርፍ ጭራሽ። እንግዲህ የመጃጃል ከሆነ ተጃጅያለሁ ማለት ነው። ወይ ታሪክ። እስኪ ና እዚህ ቁጭ በል እስኪ።
ቆይ ግንጺ ልጁን አልወደድሽውም እንዴ? ለሱ ምንም ስሜት የለሽም? እኔ እንጃ ገንዬ፣ ግን ደግሞ አልጠላውም። አይ በቃ ጽዬ ጉድ ሆነሻል። እንዴት ማለት? የምን ጉድ ነው? ኧረ እኔ ምንም አልሆንኩም ገኒ። ሁኔታሽን አታዩም እንዴ? ጽዬ በእርግጠኝነት ልጁን ወደሽዋል። እኔ አንቺን ጠንቅቄ ያቅሻለሁ። ሳትወጂማ ልጁን ላግባህ አትይውም። አዎ፣ ግን እሱ ባይወደኝስ? አንቺን የመሰለሽ ቆንጆዬ ልጅ አግኝቶ ነው? ተይ ገንዬ እባክሽ፣ በሰው ይሄን ያክል እርግጠኛ አትሁኝ። እሱ ላይወደኝ ይችላል። ጽዬ ሞኝ አትሁኝ። ሴት ልጅ ለጥቅሟ ስትል ከማትወደው ሰው ጋር እያስመሰለች መኖር ትችላለች። ወንድ ልጅ ግን ይሄን ማድረግ አይችልም። እንዴ እና ወንድ ልጅ ታዲያ እንዴት ነው? አይ ጽዬ፣ ወንድ ልጅ እኮ ካልወደደሽ እንኳን አግብቶሽ ከአንቺ ጋር ሊኖር ይቅርና ዓይንሽን ማየት እንኳን አይፈልግም። እውነት? አዎ እውነቴን ነው። መቼም ቢወድሽ ነው እንጋባ ያለሽ። ስለዚህ ይወደኛል ማለት ነው። እና ድብና አድርጎ ነው የሚወድሽ። ተዘጋጅተህ ከጨረስክ አንድ ብናወራው ነገር ነበረ። ምን ነው እቴ? ሰላም? አዎ ሰላም ነው። በል እስክትጨርስ ነበር የጠበኩህ። ቁጭ በል። ወይ ሀኒዬ፣ ቆይ ምንድን ነው እስካሁን ሉሊት አልተነሳችም እንዴ? አይ በጠዋት ስነሳ ቤት የለችም። እኔም እነሱ ቤት ደርሼ ነው የመጣሁት። ምን ነው? ምን ተፈጠረ? አይ ምንም አልተፈጠረም። በጠዋት ከእንቅልፌ ስነሳ ቤት አጣኋት። ከዛ አንተንም ላለማስጨነቅ ብዬ ነው በጠዋት ወደ ቤታቸው ሄድኩት። እና ሄደሽ አገኘሻት? አዎ ቲ እብድ የሆነ ሴት። እኔ ግን ወንድሜ ምን ስትል ሁላ እዚህ ቤት እንዳመጣት አላውቅም። ያው ስላስጨነቀችኝና ለዚህ ትንሽም ስለያዝኝ ነው። አይ እሺ፣ የእሷን ጉዳይ ለጊዜው እንተውና ዛሬ ጤና አግኝቻት ነበር። ስለ እሷ እናውራ። እና ምን አለችሽ? የሰማሁት ነገር ትንሽ ረብሾኛል። እንዴ ምን ነው? ምን ተፈጠረ? ቃል አንተ ጽን ትወዳታለህ አይደል? እሷ ደግሞ አንተ ላይ ልትጠቀምብህ ነው አይደል? ኧረ ሀኒ ተይ በቃ እንደዚህ አይነት ነገር አትናገሪ። እውነቴን ነው። እኔ የተሰማኝ እንደዛ ነው። ቆይ ምን አውረታችሁ ነው? ወንድሜ ጽ ልታገባ ወስናለች። ምን እህቴ? ቆይ የምርሽን ነው ወይስ እየቀለድሽ ነው? አይ አልቀለድኩም፣ እውነቴን ነው። እና ጽ ራሷ አፍ አውጥታ ላገባው ነው አለችሽ? አዎ ወንድሜ፣ እና በጣም ነው የተናደድኩት። እንዴ ይህ እኮ ደስ የሚል ነገር ነው። ቆይ ለምንድን ነው የምትናደጂው? የምትይን ነገር እኮ እውነት ከሆነ አልገባሽም። ይህ በጣም ደስ የሚል ነገር ነው እኮ። ወንድሜ ምንድን ነው የምትለው አንተ? ቆይ ጅል ነህ እንዴ? አረ በፈጠረ አርፈህ ተቀመጥ። እህቴ ምን እየሆንሽ ነው? አንዳንዴ እኮ ጭራሽ ማላቃት ሀኒ እየሆንሽብኝ እኮ ነው። በጣም ነው እኮ ግራ እያጋባሽኝ ያለሽው። ቆይ ወንድሜ አንተ ወደህ የምታገባ ነው እንደሚመስልህ? እንዴት ነው እንደዚህ ጅል የምትሆነው? ወደህ እኮ አይደለም። እና ሳትወደኝ ነው ልታገባኝ የተስማማችሁ? አዎ ሳትወድ ነው። ምክንያቱም ለስሟ ስለምታስፈልጋት። አሁን ያለሃት አማራጭ አንተ ብቻ ስለሆንክ አንተ ላይ ስለሆነ መጠቀም የምትችለው። ከዛ በኋላ አገልግሎት ሲያልቅ ትፈታሃለች። ከዛ በኋላ አንተ ምንም ነገር ማድረግ አትችልም። ተይ ሀኒ፣ እንደዚህ አይነት ንግግር ይቅርብሽ። ቆይ እኔ ወንድምሽ አይደለሁ እንዴ? የኔን ደስታ ማየት አትፈልጊም? እንደዛ ነው እንዴ? ወንድሜ ስለሆንክማ ነው እንደዚህ ማስብልህ። ወንድሜ ባትሆንማ እንደዛ አናገርም ነበር። እሺ ሰማኛለህ? እኔ አንተ ስትጎዳም ሆነ ስትከፋ ማየት አልፈልግም። እንዴ በጣም እኮ ነው የምወድህ። አውቃለሁ፣ በደንብ እንደምትወጂኝም አውቃለሁ። በቃ አንዳንድ ነገሮች ለእኔ ተይልኝ፣ አንቺ አትጨነቂ። እኔ የሌለሁበት ነገር መጨረሻው አያምርም። እሺ ለዛ ነው። እሺ የኔ ጉረኛ፣ እጠነቀቃለሁ።
ወንድሜ እኔን ስማኝ። አሁን የሚሰማ ነገር ሁሉ ጊዜያዊ ነው። ትንሽ ከሷ በትልቅ ትረሳታለህ። በዙሪያ ያለችው ሴት እሷ ብቻ ስለሆነች ነው እንደዚህ የሚሰማ። ትንሽ ተረጋግተህ ነገሩን በደንብ አስበው። ለእኔ ስትል ወንድሜ፣ በእናትህ። እህቴ አስቤ ጨርሼ ነው እኮ ላገባት የወሰንኩት። ስለዚህ ምንም አይነት ተስፋ የለኝም ማለት ነው? በዚህ ጉዳይ አዎ፣ አምነሽና እሺ ብለሽ ነው መቀበል ያለብሽ። አይ የሆነ ነገርማ ማድረግ አለብኝ። እንዲህ በቀላሉ የማይሆን ነገር ውስጥ አትገባ። እህቴ በሀሳቤ ተስማማሽ? እስኪ እናያለን። ለጊዜው አንተ እንደፈለግኩ ወንድሜ፣ ግን ትንሽ ቆይተ ምናልባት ምን አለ በሰማሁት ትል ይሆናል። አባቤ ክፍሌ ገብቶ የነበረው ማን ነው? ማለት የሰራሁት ፋይል ካስቀመጥኩበት ቦታ የለም። ማን ነው ካስቀመጥኩበት ቦታ ያነሳው? ቆይ የምን አይነት ቀልድ ነው? አላቅም። ሌላ መጠየቅ ያለብህን ሰው ጠይቅ። ከየትም ብለህ ፈልገህ አምጣ። ሲጀመር ከክፍሌ የት ይሄዳል? ፈልጌማ ትቼ ነው። ማርኮን ክፍሌ ገብቶ ነበር አይደለ? እና ቢገባስ ምን ይሁን? ከገባማ እሱ ነው የወሰደው። ደግሞ ቆልፌው ነበር። እሱ ካልሆነ ሌላ ማን ወሰደው? አንተ ልጅ ጣጣህን አታብዛብኝ። በዛ ላይ ደግሞ ማርኮን ወንድምህ እንጂ ጠላትህ አይደለም። እሱ አንተ የምታስበው ነው። እንዴት እንዴት? እንዴትማ እሱ ከጠላቴም በላይ ነው። የኔን ውድቀት የሚፈልግ ትልቁ ጠላቴ እሱ ነው። በጣም ያብዛዋል መሰለህ። ምን ጋሽ ጣምላቅ ምን አድርጎ ነው የመታው? አንቺ ዝም በይ። ምን አገባሽ? ሂጂ ግቢ ግቢ ነው የምልሽ። እሱን ከምትመታው እኔን ብትመታኝ ይሻለኛል። እኔን ምታኝ። ተይ ማሚ ተይ በቃ። ማርኮን ልክ ነበር ማለት ነው። ዝም ስትባሉ ጠገባችሁ አይደል? ጭራሽ ፊቴ ቆመሽ ለልጅሽ ልትከራከሪ። እንኳን መምታት ብገለውስ ምን አገባሽ? ምን አገባሽ? ማም ቶ በቃ እንዳትጣሉ። ችግሩን እኔ እፈታዋለሁ። ሂጂ ግቢ ተባልሽ እኮ። ሂጂ ግቢ። ምንድን ነው ያልከኝ? ግባ ውስጥ። ቃል እንዴት ሳትደውልልኝ መጣ? ሉሊ ደውላልኝ ነው። እንዴት ናችሁ? አዎ ደህና ነኝ ቃል። ደህና ነን። አንተ እንዴት ነህ? ደህና ነኝ ይመስገን። ጠፋህ እኮ ቃል። በቃ እኔ ሻይ ላምጣልህ። እስከዛ ቁጭ በል ተጫወቱ። ፂ እንዴት ነሽ? ደህና ነሽ? አሁን እንዴት እየሆንሽ ነው? ደህና ነኝ ቃል። አንተ ያው በጣም ጠፋህ እንጂ። ማታ መጥቼ ነበር እኮ ሳልገባ ቀረው እንጂ። የት? እዚህ? አዎ እዚህ። እና ለምንድን ነው ሳትገባ የተመለስከው? በሰላም ነው ቃል? ትንሽ ደበረኝና ተመለስኩ። ለምንድን ነው ማለቴ? ምንድን ነው ያስደበረ ነገር? እኔ ማወቅ እችላለሁ? ልትነግረኝ ትችላለህ? አይተዩ አንቺም ተረጋግተሽ እንድታስቢ ብዬ ነው። ስለምን? ምን ነው ተረጋግቼ የማስበው? ስለጠየቅኩሽ ጥያቄ ነው አፄ። እሱንማ እኮ አስቤበታለሁ። ያው ደግመህ ስላልጠየቀኝ ነው ዝም ያልኩት። እሺ እና ምን ወሰንሽ? ጎበዝ
በሳትሽ ነው የመጣሽው። ቆይ እኔ የምልሽ የምርሽን ነው የጠራሽኝ? እኔ እኮ ህልም ነው እየመሰለኝ ያለው። ይኸውልሽ ሰናይት፣ እኔ የምልሽን ነገር ሰምተሽ ምናልባት ከኔ ጋር ከተስማማሽ ብዬ ነው የጠራሁሽ። እሺ በጣም ደስ ይለኛል። እሺ ጥሩ። እዛ እኮ እኔ ክምና እናውራ። ቃል አለ እንዴ? ምን ማለትሽ ነው? ቃል እዚህ ቤት እያለ እኔ አንቺን ጠራሻለሁ? እሺ በቃ ተናገር እንጂ ምን ይዘጋል? የገዛ ወንድምህን ምንድን ነው ያልከው? ምክንያቱም ለእኔ ምንም ጥሩ ነገር ስለማያስብ ነው እንደዚህ ያልኩት። ለራስህ ብሎ ስለተቆጣ ስለሰደበ ጭራሽ አንተ ተገልብጠህ እሱ ልትወቅስ ነው? እንደዛ አይደለም። ትሰማኛለህ? ሁለተኛ ተሳስተህ ስሙን እንዳጠራ። በሱ ፊት ዝም የምልህ ሆን ብዬ ነው። ጥፋትህ ከበዛ ሰነባብቷል። ሁለተኛ እንዲህ አይነት ነገር እንዳለ ሁለተኛ ቀና ብለህ እንዳታየው። ታላቅህ ነው። እንደ ታላቅህ አክብረው። እሺ አከብረዋለሁ። በሊዳ አሁን ከዚህ ማንም አልወሰደብህ። ከየትም ብለህ ፈልገህ አምጣው። ወሬኛ። እሺ ቢገባህ ቤቱን ቀጥ አድርጎ የያዘው እሱ ነው፣ ሌላ ማንም አይደለም። ስለዚህ አርፈህ ተቀመጥ። እሺ እሺ በቃ ቶሎ በል ከዚህ ሂድ። ፂ ንገሪኝ፣ መልስሽ ምንም ይሁን ምን እኔ አልከፋም። ደግሞ በግድ የሚሆን ነገር የለም። እሺ እኔ ላገባ ወስኛለሁ። ምን አይነት ወሬ ላይ ነው የደረስኩት? ልትጋቡ ነው? አሪፍ ዜና ላይ ነው የደረስኩት። ሜርሲ፣ ቆይ ተደብቀሽ የምናወራውን እየሰማሽ ነበር እንዴ? ምን ችግር አለው? ሰማ፣ ጥሩ ነገር ነው የሰማሁት። ሜርሲ፣ ይሄ እኮ በጣም ትልቅ ብልግና ነው። በጣም ትልቅ እንዴ! ቆይ አንቺ ትልቅ ሰው አይደለሽ? እንዴት እንደዚህ ታደርጊያለሽ? እጽ ደግሞ በቃ ነገር አታካብጂ እንዴ! አታካብጂ በቃ። አዎ ብልግና ነው ይሄ፣ ካንቺ አይጠበቅም። ውይ አባወራው፣ እንደዚህማ አትናደድ። መናደድ የለብህም። ቃል በቃ መጣሁ። ስልኬን ተቀብያ ትመጣለሁ። እሺ? ኧረ እኔ እሄድላችኋለሁ። አይ አያስፈልግም። እሺ ጽዬ። አንተ የምርህን ነው ግን? ማለት የምርህን እያየ እሷ ልታገባት ነው? አዎ ለምን አላገባትም እንዴ? አባቱ የማይታወቅ ልጅ እኮ ነው ያረገዘችው። ምን መሰለሽ፣ ይኸውልሽ ሰኒ፣ አንቺን በሆነ መንገድ አድርጌ እዚህ ቤት እንድትገቢ ይፈልጋል። የምርሽን ነው? እኔ እኮ የቀለድሽ ነው የሚመስለኝ። ቆይ ይሄን ሀሳብ እንዴት አሰብሽው? በጣም ስለምታስፈልጊኝ ነው። የግድ ታስፈልጊኛለሽ በጣም። እሺ ደስ ይለኛል። ምን መሰለሽ፣ በቃ ለወንድሜ የሆነ ሰበብ ፈጥረን ወደዚህ ቤት አስመልስሽና እሱም በቃ የማይሆን ሴት እንዳያገባ እናደርገዋለን። እንዲህ ሀኒ፣ ቆይ ምን ማለትሽ ነው? ቃል ሊያገባ ነው? አዎ እያሰበ ነው። እንዴ እንደዚህማ አይሆንም። ቃል እንደዚህ አያደርግም። እኔ አብዳለሁ። ቃልማ እንደዚህ ማድረግ የለበትም። ማለት ሰው አይደል እንዴ? ለምንድን ነው ይሄ የማያደርገው? በዛ ላይ ደግሞ ወጣት ነው እንዴ። ቢሆንስ? አይ እንግዲህ ሰኒ አትጃጃይ። እኔ ከአንቺ ማልወድልሽ ነገር ቢኖር ይሄ የምትጃጃዩን ነገር ነው። ይኸውልሽ አንቺ ለነገሮች አትቸኩይ። እኔ የምልሽን ነገር አንቺ በደንብ ካደረግሽ እንኳንስ መጋባት ዞር ብሎ አያይትም። እሺ እሺ በቃ በምትይ ነገር በሙሉ እስማማለሁ። እሺ በቃ ስለዚህ ምን እንደምናደርግ ላስረዳሽ። እሺ ደስ ይለኛል።
ስሚኝ አንቺ ልጅ፣ ይኸውልሽ የማየውን ነገር ደግመሽ ብትናገሪ እገልሻለሁ። ቆይ አንቺ ይመለከትሻል? አይመለከትሽም እኮ። እኔ ግን ብታስተውል ጥሩ ነው። ወጣትነት አይደገምም። አዎ ወጣትነት አይደገምም። በዛ ላይ ሴት ልጅ ነሽ። ስለዚህ ሰው ከመተቸት በጊዜ ብትሰበሰቢ ላንቺም ጥሩ ነው። የሚሆንሽን መርጠሽ ተሰብሰቢ። እየተናገርከኝ ነው? አንቺ ስታወራ አይታወቅሽም ማለት ነው? እኔ እኮ መከርኩ እንጂ አልተናገርኩም አይደል እንዴ? ሰው መምከር ያለበት ስለሚያውቀው ነገር ነው። አንቺ ደግሞ ዝም ብለሽ ነው የምትቀባጠሪው። ዝም ማለት ልመጅሽ። ለምንድነው ዝም የምለው? ዝምማ አልልም። የራስ ጉዳይ። አሁን የልጁ አባት ስላልተገኘ ነው እንጂ ሲገኝ እኮ ልጄ ማለቱ አይቀርም። ትዳራችሁ ግን ሰላም አይኖረውም። ሁለተኛ ደግሞ ተጠቅማበት ትተዋለች። አንቺ ለምን ዝም አትይም? ታያለህ፣ ከተናገርኩት ውስጥ ሁሉም ነገር ይሆናል። ለመጨረሻ ጊዜ ነው የምነግርሽ። ከዚህ ራስ ውረጅ እያልኩሽ ነው። ይሁንሽ፣ አስመሳይ ነገር ነሽ። እሺ ከአንተ ጋር ምን አከራከረኝ? ሲደርስብህ ግን እናያለን። አዎ አሁን ስላልደረሰብኝ ስድብሽም ምክርሽም አይጠቅመኝም። እንዲህ ግን ዝም ብዬ ሳይክ ታሳዝነኛለህ። ኧረ በፈጣሪ ባክሽ ከፊት ለፊቴ ዞር በይ። ይሁንሽ፣ ድርቆሽ ነገር። ቆይ ዝም ስልሽ መስመርሽን ያልፍሽ አልመሰለሽም? አንተ እየሰደብከኝ እኮ ነው። እንዴ ቃል ሜርሲ፣ ቆይ ምን ተፈጥሮ ነው? ስማ ተከበር እሺ። ለሴት ልጅ ክብር ይኖርህ። እንዴ ቆይ ምን ሆናችሁ ነው? ታያት እባክሽ፣ ነይ እንውጣ። አዎ ሳትዋረድ በፊት ብትወጣ ነው የሚሻልህ። አንቺ ለምን አፍሽን አትዘጊም? ባልዘጋ ምን ታመጣለህ? ራሽን ጠብቂ እሺ። ወንድ ልጅ አይታመንም። ቃል ቆይ ልጅቷ ምን ማለቷ ነው? ታያት አልኩሽ እኮ እዚህ። ቃል እንደዚህ ግርግር ተፈጥሮ ስለ ሁኔታው ለማወቅ እኮ ሰላም አይሰጠኝም። እኔ ደግሞ ልንገርሽ፣ ማወቅሽ ሰላም አይሰጠኝም። ስለዚህ ታያት። እሺ በቃ እንውጣ። አይደብርሽ፣ ስለማይጠቅምሽ ነው ያልነገርኩሽ። እነዚህ እኮ ሻይ አፈላለሁ ብዬ ዘገየሁባቸው መሰለኝ። መቼስ እንደዛ ስለሆነ ነው የወጡት። እንዴ መች ጠበቁሽና ዘገየሽ? ከወጡ እኮ ቆይተዋል። አረ በሰላም ይሁን እንጂ እንኳን ወጡ። ጺም ከሚደብራት መውጣታቸው ጥሩ ነው። ገኒ ሊጋቡ እንደሆነ ሰምተሻል እንዴ? ረፍ አንቺ! ይሄን ደግሞ ከየት ሰማሽ? እንደምን አመጥ ማጥነሽ እንዴ? እኔ እኮ ራሷ ጺ ስታወራ ነው የሰማሁት። መቼም ተደብቀሽ የሰማሽው ነገር ይሆናል እንጂ ጺ እንዲህ ብላ አንቺ አትነግርሽ። ዋናው ቁም ነገሩ መናገሩ አለመናገሩ ሳይሆን የምታገባው ሰው ማን ነው ነው። ኧረ በለው እነሱ ከተስማሙኛ ምን አገባን? ምን ቤት ነን? ልጁ ባልጌ ነው። እሷ እያለች እኮ ሲለኝ የነበረው ራሱ ጥሩ አልነበረ። ግን የእውነቴን ነው። ዝም ብለሽ አሳልፍሽ አትስጫት። መጀመሪያ አጣሪ ማን እንደሆነ። እሺ የምታወሪ እውነት ከሆነ እናጣራለን። አዎ የእውነቴን ነው። እየለከፈኝ ነበር። ስሚ ሜርሲ፣ ተንኮል አስበሽ የሰው ስም ልታጠፊ ባልሆነ። አይ እንደዛ አይደለም። እሺ እንግዲህ እናጣራለን። ሻዩን እኔ እጠጣዋለሁ። ይሄ ይቅርብሽ፣ ቀዝቅዟል። ሌላ እመጣልሻለሁ። ይሻላል። እሺ ኧረ በለው። እኔን ድርቆሽ ብሎ ይሰድበኛል። ህይወቱን ነው የማደርቅለት።